አቶ አምናንና ቢሌን የሽምግልናውን ጉዳይ ወሰኑበት። ወይዘሮ ዛህራ ደግሞ ለቢሌን ጁዝ ሰርታ ስትሄድ የሰማችውን ነገር ማመን አቅቷት በደስታ ተዋጠች። አቶ አምናን እንግዲህ ቢሌንን ጸጉሯን እያበጠረ እየተንከባከባት ይገኛል። ጸጉሯን አበጥሮ ከጨረሰ በኋላ ትልቅ ያልተጠበቀ ስጦታ ሰጣት። ሜርሲ እንደለመደችው እንግዲህ በመስኮት ስር ሆና ሁሉንም ነገር እያየች ነበርና አቶ አምናንና ቢሌን የሚያደርጉት ነገር እጅጉን ከሚባለው በላይ ገረማትና ፍጥጥ ብላ ማየት ጀመረች። ቢሌን እናቷን አፈቀቻት። እናት ተቃጠለው ቤት ፎቶ እንዲሁም ደግሞ የእናቷ የምታስታውሳቸው ፋይሎች ነበሩና እነሱም እዛው ተቃጥለውባት እናቴ በጣም ናፈቅሽኝ፣ በምንድን ነው ላገኝሽ የምችለው እያለች እሷን በመፈለግና በማስታወስ እያለች ሳለ የአቶ አምናን የቢሮ ጸሐፊ የሆነችው ወደዛ ክፍል እንዳጋጣሚ መጣችና ብሌን ስታለቅስ አየቻት። ስሚ ቢሌን፣ ሁሉም የራሱ የሆነ ታሪክና ህይወት አለው። እያንዳንዳችን የውስጣችንን ስለማንናገር እንጂ ሁሉም የራሱ ህመም አለው። እኔም በፊት በነበርኩ ጊዜ እጅግ በጣም በሚያሳዝንና በሚገርም ሁኔታ ተነስታ ሰው ትሆናለች፣ ስኬታማ ትሆናለች ብሎ ያሰበኝ የለም። ግን አቶ አምናን ቢሮ ከገባሁኝ በኋላ እንደዚህ አይነት አስተዋይና መልካም ሰው ወደ ህይወት የመጥቶ ጥሩ ነገር ላይ ሁኜ እገኛለሁ አለቻት። እውነትሽን ነው? አንቺን በህይወትሽ ብዙ መከራዎችን አስተናግደሽ ነው እዚህ የደረሽው እያለች መጠየቅ ጀመረች። እንግዲህ እጅጉን በጣም የሚገርመውና የሚያሳዝነው ነገር የጀሪ የመጨረሻ ጣፍንታዋ ይሄ መሆኑ ነው። ሜርሲ እና ሲፈን እንግዲህ በከባድ ጸብ እየተፈላለጉ ይገኛሉ። ሲፈን የምትፈልገው እናቷን ደፍኔ የአቶ አምናን እናት ስለገደለችባት እዛ ቤት ያለን ሰው በሙሉ ጸጥ አድርጋ ሀብትና ንብረቱንም አቃጥላ ልክ ያኛውን ቤት እንዳቃጠለችው ጉድ መስራት ብቻ ነው የምትፈልገው። ሜርሲ ደግሞ አሁን የሲፈንን ክፋትና ተንኮል እያንዳንዱ ስላወቀችባት እሷም ለማጋለጥ ደፋ ቀና እያለች ትገኛለች። አቶ አምናንን ወደ መኝታ ክፍሉ ይዛ ገባችና የወንድሜ ልጅ አምናኔ በሲፈን ጉዳይ ብዙ ነገር ማውራት አለብን ብላ ስትለው እሱም እሺ አክስቴ ቀጥይ፣ ምንድነው የምታውቂው ነገር ብሎ አላት። የማውቀው ነገርማ ከምታስበው በላይ ደፍኔ የምትባል ሴትዮ ታውቃለህ ወይ? የዚህ ቤት ኗሪ ናት፣ እንደ ሞተችም ታውቃለህ ብላ ወሬውን ስትጀምርለት ሲፈን በር ላይ ተለጥፋ ወይዘሮ ሜርሲ የምትናገራቸውን ነገሮች እያዳመጠች በሩን ሳትቆረቁር በርግዳ ገባቸውና ስሚ ሜርሲ እፈልግሻለሁ። እንዴ ምን ሆነሻል? ሲፈን ከአክስቴ ጋር አስፈላጊ ወሬ ይዘናል፣ መግባት ከፈለግሽ ግቢ፣ አሊያም ደግሞ ወሬያችን ስንጨርስ ትመጣልሻለች። ቶሎ ነው የምፈልጋት። ስለዚህ የሴቶች ጉዳይ ስለሆነ ነይ ቶሎ አንዴ እኔ ክፍል እንነጋገር ብላ ከአቶ አምናን ክፍል ገትታ ወሰደቻት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማው እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እጅግ በጣም በጉጉት የምንጠብቀው የድር ድራማ ቢሌንና አቶ አምናን እንዲጣመሩና እንዲጋቡ የሁላችንም ምርጫ ነው። ጀሪ እንግዲህ አሁን ላይ አቶ አምናንን በአያቷ በነገረቻት መሰረት ስማ አቶ አምናን፣ እዚህ ቤት ከማንም በላይ እኔ እንደ ሚስትነት ኃላፊ እንዲገባኝ እፈልጋለሁ። ማንም እየተነሳ እንደፈለገ እንዳደርገን እንዲጫወትብን መፍቀድ የለብንም። አንተም ቢሆን እንደ አባወራ ቆፍጠን ብለህ የተፈጠረውን ነገር እየተወያየን ማለፍ አለብን ብላለችው። ተገረመና እሱም ደግሞ እሺ ምንም ነገር አታስቢ ጄሪ አላት። ከዛ በጣም ደስ አላትና እየሮጠች ዳ ለአያቷ አያቴ ቆይ አንቺ ምንድን ነው የምትይው? ደግሞ ምን አረኩ አያቴ?
ማታ እንደዛ ስትንጫጩና ስትጫጫሁ የነበሩት ለምንድን ነው? ጉድ ሰራሁት። አንቺ ባልሽ መሰረት አቶ አምናንን ከአሁን በኋላ ማማከር ያለበትን ነገር ማወቅ ያለብኝን ነገር በሙሉ መነጋገር እንዳለብን ተነጋገር። እሱም ደግሞ እሺ ብሎኛል። በጣም ደስ ብሎኛል አያቴ፣ የአንቺ ምክር ሰርቷል ብላለቻት። አይደል እያለች በጣም ተገረመችና ጀሪም ተመልሳ ወደ መኝታ ክፍሏ ሄደችና አቶ አምናን ዛሬ የምገዛቸው እቃዎች ስላሉኝ ወደ ውጭ መውጣት አለብኝ ብላለችው። እሱም ደግሞ ቡና እየጠጣ ስለነበረ እሺ ችግር የለውም ብሎ አላት። ቢሌን እንግዲህ በጀበና ቡና ይዛለት መጣችና እጇን ያሳደረጋት። ከኔ ጋር ተቀምጠሽ ማውራት አትችይም? አንጫወትም አላት። አይ አቶ አምናን እኔ ስራ ይኖረኛል፣ ቢሆንም ቁጭ በይ ምን ችግር አለው፣ መልካም ቡና ይሁንልህ ብላ ስትለው እጇን ያዝ አደረገና አብሮ አስቀመጣት። ወይዘሮ ዛህራም እየሰራችው ጅዝ ስታመጣ እንግዲህ ሁለታቸው ጸጉሯን እያበጠርና እየሰራት በደስታ ፏፍንትሽ ብላ እንክብካቤውን እያደረገላት፣ ወይዘሮ ዛህራም እንግዲህ ከሚባለው በላይ በጣም በደስታ ተሞልታለች። ወይዘሮ ዛህራ ከዝቼ ከከባድና ከአደገኛ ሜርሲ ጋር ሁና ተሸክማ ወደ ሽንት ቤት ገብታ ነበር። ሽንት ቤት ዲኮሩ ላይ ተለጥፈው ከሽንት ቤቱ በላይ የከበርሽኝ አንቺ ነሽ፣ ጭራሽ ከአንቺ ጋር አብሬ ለዋል ይቻሮጊት ፊቴም እኮ ጨርሶ እሷኑ መሰለ እያሉ እዛው ሽንት ቤት ሜርሲና ወይዘሮ ዛህራ እየተጨቃጨቁ ሳለ አቶ አምናን ወደ ቤት ገባና ሽንት ቤቱን ሲከፍተው ተቆልፎበታል። ደግሞ ማነው ሽንት ቤቱን የቆልፈው እያለ ወደ መኝታ ቤቱ ሲወጣ ወደ ብሌን መኝታ ክፍል ሲገባ ብሌን ደግሞ እዛ ቦታ ላይ ስለሌለች ክፍሏ ገብቶ መጽሐፍ አንስቶ ማንበብ ጀመረ። እንግዲህ በጠፋው እቃ መሰረት እየፈተሻትና እየሰለላት መስሏታል። አንተ አሁንም እኔን በፍጹም ልታምነኝና ምንም ልትለኝ አትችልም አይደል? መቼስ የሲፈንንና እንዲሁም ደግሞ የጀሪን ታሪክ እየሰማ አሳፋሪ ነገር ባታረግብኝ በጣም ደስ ይለኛል። ስለዚህ እጅጉን በጣም አሳዛኙና ከባዱ ነገር ደግሞ አንተ እምነትህ ይሄን ያክል የወረደ ነው። ይሄን ያክል ወረደ ማለት ደግሞ በጭራሽ የሰው ልጅ አምኖና ተማምኖ አንድ ሊሆን አይችልም። ያ ማለት ደግሞ ትልቅ ዋጋ ያስከፍላል እያለች አለችው። እባክሽ ቢሌን እንድትረጅኝ ይፈልጋለሁ። አቶ አምናን በምንድን ነው የምረዳ? ሁሌ እኔ አንተን ስቀርብህ የምታደርጋቸው ነገር በጣም ከባድና አደገኛ ነገር ነው። ያ ደግሞ ከምታስበው በላይ ለእኔ ሰላም በፍጹም ሊሰጠኝ አልቻለም ብላ አለችው። እሺ ይቅርታ፣ ይቅር አድርጊልኝ። ሁሌ ልቤን እየሰበርክ ይቅርታ ማለት አይደብርም እንዴ አለችው። እጇን ያዝ አደረገና እንግዲህ በድንገት ሲመጡበት ከዛ ቦታ ላይ ተቋረጡ ማለት ነው። የአቶ አምናን ጸሐፊ የሆነችው አብራ የመጣች ልጅ ነበረች እና ከቢሌን ጋር ቁጭ ብላ ሙዙንም ምግብንም ምኑንም ስታጠዳድፈው እንዲሁም ደግሞ ቢሌንን እያጫወተችና እያሳሳቀች ሳለ ውይ አንቺ ልጅ በጣም ነው ደስ የምትዩ። ሁሉም ሰው ለካ የራሱ የሆነ ተሰጥቶ አለው። መቼም ቢሆን መቼም እንዳንቺ ያሳቀኝና ፈገግ ያደረገኝ ሰው የለም ብላ ቢሌን ስትላት፣ ይሄማ ከሆነ ሁሌ ይመጣለሁ፣ ሁሌ ስመጣ ታዲያ የሆዴን ነገር አሰብ እያደረጋችሁበት ብላለቻት። አረ ምንም ጣጣ የለውም፣ አንቺ ብቻ ነይ ቶሎና እንደዚህ ቤቱን ድምቀት በድምቀት አድርጊው እንጂ የፈለገ ቢሆን አንቺ የበላሹን ብቤ አትጎጅም አለቻት። ወይዘሮ ሲፈን ሁላቸውም ተቀምጠው እናት ዛህራ ምግብ አላዘጋጀችም እንዴ? አይ አዘጋጅታለች፣ ግን የሆነ እቃ ጎሎኛል ብላ ልትገዛ ሄዳለች ብላ አያትዬቱ ስትናገር፣ ሲፈን በቃ ምግቡ ከተዘጋጀ እኛ እናቀራርበዋለን እና ቁርስ መብላት አለብን። ቁርስ ታልበላን ደግሞ እዚህ መቀመጡ ምንድን ነው የሚያስፈልገው ብላ አለች። እንግዲህ እጅጉን በጣም በሚገርም ሁኔታ የሆነ ያለው ነገር በጣም
አሳሳቢና ከባድ ነገር ነው ማለት ነው። ሌላው እንግዲህ እያንዳንዱ የተፈጠሩትና እየሆኑ ያሉት ነገሮች ዋጋ ለማስከፈል ቆርጠው ተነስተዋል። የአቶ አምናን ጓደኛ የነበረው ደግሞ ድርጅቱ በጥሩ ሁኔታ እየሄደ እንደሆነና ጸሐፊቱም ጥሩ ነገር እየሰራች መሆኑን እድገቱ ከቀን ወደ ቀን እየጨመረ መሆኑን ሲነግረው አቶ አምናን ተረጋጋ፣ ሁሉም ነገር በሂደት ይስተካከላል፣ አዲሱን ቤትስ እየለመድከው ነው ብሎ ሲለው አዎ እየለመድኩት ነው፣ እዛ ቤት ትቼ የመጣሁት ትውስታ ብቻ ነው፣ ሌላ ምንም ያመጣሁት ነገር የለም። አዎ የማይለመድ የለም፣ ቀስ እያልክ ትለምደዋለህ አሉና ስለ ድርጅቱ እድገት አሁንም ማውራት ጀመሩ። እንዴት ማሳደግ እንዳለባቸው እቅድና አላማ እያወጡ ነበር። በመጨረሻ ላይ ዛሬ እንደውም ካላስቸገርኩህ እቤት መዋል ትችላላችሁ፣ ስራ ተለላችሁ፣ የሚያስፈልገውን ነገር ግን ለድርጅቱ ፕሮግራም በ2 ሳምንት ውስጥ ባልሞላ እንዲዘጋጅ ሌሎቹን እንትን ማለት አለብህ አለው። እሱም እሺ ብሎ ትዕዛዙን ተቀበለ። ሴቷንም ደግሞ ለድርጅቱ የሚጠሩትን እንግዶች ማን ማንን እንደምፈልግ ጠንቅቀሽ ታውቂያለሽ፣ በዚህ ደግሞ ጥሩና ለውጥ ነገር ከሰራሽ አንቺ ሽልማት አለሽ ብሎ አላት። እሷም በጣም ደስ አላትና አቶ አምናን ምንም ነገር አታስብ፣ የቻልኩትን በሙሉ ለማድረግ እፈልጋለሁ፣ አንተ ብቻ የሚጠበቅብህን ነገር ማዘጋጀት አለብህ አለችው። እሱን አታስቢ፣ ሁሉም ነገር በእጄ ነው ብሎ አላት ማለት ነው። ጄሪ አሁን ላይ እንግዲህ ከባድ ነገር ለማድረግ ብታስብም ሜርሲ ግን የአምናን ጓደኛ የሆነው ውጭ ሆኖ ስልክ እያወራ ሳለ እሷ ደግሞ በቤቱ ጀርባ ሁና እኛ ምን አገባን፣ የምንፈልገው ነገር መስመር ተያዘልን፣ አቶ አምናን ከሰረ አልከሰረ፣ ተጎዳ አልተጎዳ፣ ምንም የሚመለከተኝ ነገር የለም እያለ በስልክ ያወራውን በሙሉ ሰማችው። መጨረሻ ላይ ስልኩን ሲዘጋ ስሙን ስትጠራው ደነገጠና ዘወር አለ። እኔ የምለው ወይዘሮ ሜርሲ ያወራሁትን በሙሉ ሰምተሻል ወይስ ምንድን ነው ነገሩ? አሀ ለካ የወንድሜ ልጅ ድርጅት ለመጣል ደፋ ቀና እያልክ የምትገኝ እርኩስ ነህ። በል ለማንኛውም ሁለታችንም ተመሳሳይ ባህሪ ነው ያለን፣ አንተም የስራ ፍላጎት እኔም የስራ ፍላጎት፣ ስለዚህ ለምን አብረን አንሰራም አለችና ሜርሲ ይባላለሁ ብላ እጇን ዘርግታ ሰላም ብላ ልትተዋወቀው ስትል እሱም እጁን ዘርግቶ ሰላም አለው። እውነት ወይዘሮ ሜርሲ አሁንም ቢሆን በአቶ አምናን ልትጫወትበት ነው ወይስ የምፈልጋቸውን መረጃዎች በሙሉ ሰብስባ ልታጋልጠው ነው የሚለው በጣም አጓጊና ከባድ ነው። ቢሌን እንግዲህ አቶ አምናን በጣም ተጨንቋል። እቺ ሜርሲ የምትባል አደገኛ ሰው የሰውን ሰላም የማትፈልግ ጊንጥ ናት። እሷ ብዙ ነገር ታደርጋለች። ስለዚህ ሰውን የምታጣላው እሷ ናት። ምንም ቢሆን ምንም ብዙም አትጨነቂ፣ ሜርሲን ማወቅ መቻል አለብሽ እያለች አለቻት። እናት ዛህራ እውነትሽን ነው፣ አሁንስ ሁሉም ነገር ታቅሜ በላይ ሆኖብኛል፣ የስንቱን ባህሪ ነው የምችለው ብላ ቢሌን ለወይዘሮ ዛህራ ገረቻት። ወይዘሮ ዛህራም በተደጋጋሚ ቢሌንን ከማጽናናትና ከማረጋጋት ውጭ ምንም አማራጭ የላትም። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጎ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።